በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። የማህበራዊ ሚዲያ አንቂዋ ጽጌ ሮያል ከቅዱስ ላሊበላ ገዳም የተሰጠውን ጠንካራ ማስጠንቀቂያ ተከትሎ ይፋዊ ይቅርታ ጠየቀች። በትላንትናው ዕለት የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በአንዳንድ የማህበራዊ ሚዲያ አንቀሳቃሾችና አርቲስቶች ላይ ጠንከር ያለ መግለጫ ማውጣቱ ይታወሳል። ገዳሙ በመግለጫው ልመናን እንደ ስራ ቆጥረው የሚንቀሳቀሱትን አባ ውዴ ወይም ሐሚና የተባሉ የህብረተሰብ ክፍሎችን ከገናናው ንጉሥ ቅዱስ ላሊበላ ክብር ስም ጋር ማያያዝ ፍጹም አሳፋሪና የታሪክ መዛባት መሆኑን አስታውቆ ነበር። የላሊበላ ሕዝብ ልመናን የሚጸየፍና በራሱ ላብ የሚኖር ታታሪ ማህበረሰብ መሆኑን የገለጸው ጽሕፈት ቤቱ ይህንን የታሪክ ስህተት የፈጸሙ አካላት በአስቸኳይ በአደባባይ ይቅርታ እንዲጠይቁ፣ ካልሆነ ግን ጉዳዩን ወደ ሕግ አደባባይ በስም ማጥፋት ወንጀል ክስ እስከ መጨረሻው እንደሚገፋ በጥብቅ አሳስቦ ነበር። ይህንን ተከትሎ በአሁኑ ወቅት በማህበራዊ ሚዲያ ከፍተኛ ተከታይ ያላት አንቀሳቃሽ ጽጌ ሮያል በቪዲዮ መልእክት አማካይነት ይፋዊ ይቅርታ ጠይቃለች። ጽጌ በቪዲዮ ላይ እንደገለጸችው እንደ አንድ የቲክቶክ አንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ የይዘት ስህተት መፈጸሟንና ድርጊቱ ትክክል እንዳልነበር አምናለች። ጉዳዩን በተመለከተ ከቅርብ አካላትና ከወንድሞቿ ጋር ከተወያየች በኋላ ስህተቱን በሚገባ የተረዳች መሆኑን የገለጸችው ጽጌ እነዚህ የልመና ባህል ያላቸው አካላት ከቅዱስ ላሊበላ ታሪክ፣ ሕዝብና ጂኦግራፊያዊ መገኛ ጋር ምንም አይነት ቁርኝነት የሌላቸው መሆኑን አሁን ላይ በውል መገንዘቧን ገልጻለች። በማወቅም ሆነ ባለማወቅ ለተፈጠረው የታሪክ አሻራና የማህበረሰብን ክብር ለሚነካው ስህተት ለቅዱስ ላሊበላ ሕዝብና ለገዳሙ አስተዳደር ልባይና ጥልቅ ይቅርታዋንም አቀርባለች። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት። በመጨረሻም ሌሎች የሶሻል ሚዲያ አንቀሳቃሾች ባህልና ታሪክን የሚነኩ ቪዲዮዎችን ከመስራታቸው በፊት ጥንቃቄ የተሞላበት ምርምር እንዲያደርጉም ምክር ሀሳብ አቀርባለች። የተፈጠረውን የታሪክ ስህተት ለማስተካከል ትክክለኛውን ገጽታ ለማሳየት ፍቃድ ከተሰጣት በስፍራው ተገኝታ ለመስራት ዝግጁ መሆኗን በቪዲዮ መልእክቷ ጽጌ ጠይቃለች።